ምቀኞች አይሁድ፣ ገዳዮች አይሁድ ከሰማይ መና ያወረደላቸው ከጭንጫ ላይ ውሃን አፍልቆ ያጠጣቸው እርጉማን አይሁድ በመስቀል ላይ ሲሰቅሉት መስቀሉ ስር ቁጭ ብሎ ከእናቱ ከድንግል ማርያም ጋራና ከሚመስሉ መደጋግ እናቶች ጋር ቁጭ ብሎ ያየውን ቅዱስ ዮሐንስ ጽፏል። ያየነውን እንናገራለን፣ የሰማና የምናውቀውን እንናገራለን፣ ያየነውን እንመሰክራለን። አይታችሁ እንድትመሰክሩ እግዚአብሔር ይርዳን። ሞት ከሆነ ብታበለው፣ ጠምቶት ከሆነ ብታጠጣው፣ በርዶት ከሆነ ብታለብሰው፣ አዝኖ ከሆነ ብታጽናናው፣ ተቸግሮ ከሆነ ብትረዳው እንጂ በአፍ ብቻ ይሄን አድርግ ብትለው ወንድምህን ጠቀም ከሆነ የታመመችው ሀገራችን አንድ አይኗ ብቻ ሳይሆን ሁለት አይኗ የጠፋች ሀገራችን ስንት አይኗ የጠፋ? እስኪ በሉ ስንት አይኗ የጠፋ? ለእንግሊዝ አንዱ አይኑ ብቻ ነው የጠፋ። ሀገራችን ኢትዮጵያ ሁለት አይኗ ጠፍቷልና እግዚአብሔር በማየገቡ አይኗን ይክፈትልን። አሜን። አዎ ሃይማኖትን የሚጠላ አማኞችን የሚገድል ተነሳ። ወዲያው ምን አላት? አምጧት አለ። ብሔሯን ጠየቃት። ከየት ነሽ አላት። እኔ የሰማይና ምድር የፈጠረው የክርስቶስ ዜግነት ያለኝ የእግዚአብሔር ልጅ ነኝ፣ አማኝ ነኝ አለች። ሀበን ዘንገብር ፈቃደከ ሀበነ ንሁር በትእዛዝከ ፈቃድህን እየሰራን በትእዛዝህ በፈቃድህ እንድንሄድ አድርገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት ቆሞስ አባ ገብረ ማርያም ገብረ እግዚአብሔር የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ወልደ ማርቆስ የጸሎትና የልማት አባት፣ ክቡር አባታችን ሊቀ አበው አባ በራ ደግፌ የዚህ ታላቅ ደብር ምክትል አስተዳደር፣ ክቡር መምህራችን መጋቢ ሃይማኖት ተስፋዬ ደሳለው የዚህ ታላቅ ደብር የስብከተ ወንጌል መምህር ኃላፊ፣ ክቡር የደብራችን ዋና ጸሐፊ፣ የደብራችን ቁጥጥር ቅዳሴ ያሉ ልዩ ልዩ ሊቃውንት አባቶቻችን፣ እንግዲህ ከሩቅም ከቅርብም ተሰባስባችሁ ቃሉን ሰምታችሁ በሥጋ በረከትን በነፍስ የዘላለም ሕይወትን ለማግኘት የተሰባሰባችሁ እንደ ሰማይ ከዋክብት ቤተ ክርስቲያንን የምታደንቁ በአስራታችሁ በበኩራታችሁ በጊዜያችሁ ራሳችሁን በመስጠት የምትራዱ እግዚአብሔር አቅሙን የሰጣችሁ እውቀት ያላችሁ ምዕመናንና ምዕመናት ለሰላማችሁ ለጤናችሁ እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር እንደኛ ጽድቅ ሳይሆን እንደርሱ ቸርነት ከትላንትና ዛሬ ከጠዋት አሁን አድርሶናልና ስሙ ለዘላለም በእኛ በኃጢአተኞች አንደበት የተመሰገነ ይሁን። አሜን። አንድ ነገር ላስተላለፍ የሚገባኝ መልእክት፣ ወንጌል እየተነገረ ወዲያ ወዲህ የምትሉ ሰዎች እግዚአብሔር ልቦናን የሰጣችሁ ጸልዩ፣ ጸልዩ። አሁን የመጣችሁበት ዓላማ ከቤታችሁ ተነስታችሁ ሰምታችሁ ፍሬ ለማፍራት ነው። የራስ የፍላጎት የሚፈጸምበት ቤተክርስቲያን አይደለም እና አንዳንዴ ያለንበትን ቦታ እንድናስተውል እግዚአብሔር ይርዳል። መንቀሳቀስ የሚችሉ አገልግሎት የሚሰጡና አስቸኳይ ነገር የመጣባቸው ሰዎች እንጂ በፍጹም በቤተ ክርስቲያን ሁሉም ዝም ብሎ እንዲያዳምጥ የቤተ ክርስቲያን መልእክት ነው። እስከ ዘላለምም የተሰራ ስርዓት ነው እና እግዚአብሔር ከሁላችን ጋር ይሁን። አሜን። እንግዲህ ለእግዚአብሔር በጎ ፈቃድ የአባቶቻችን ጸሎት ቢረዳን እግዚአብሔር አንደበታችንን ቢከፍትልን የምንነጋገርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ
እመቦ ዘይትላከኒ ሊተ ለይትለወኒ የሚያገለግለኝ ቢኖር በሉላችሁ የሚያገለግለኝ ቢኖር ይከተለኝ። ይከተለኝ። በደንብ ተናገሩ። የሚያገለግለኝ ቢኖር የሚያገለግለኝ ይከተለኝ። ይከተለኝ። ይህንን የተናገረ ሰማይን በጥበብ የዘረጋ መሬትን በኃይሉ ያጸና ፍጥረታትን ፈጥሮ ብቻውን የሚገዛ የነገስታት ንጉሥ የገዢዎች ገዢ የኃያላን ኃይላቸው የሆነው አምላካችን የምናመልከው በጸሎት ሁልጊዜ በፊቱ የምንበረከክለት ዕለት ዕለት ቅዳሴውን እየቀደስን የምናመልከው አምላካችን እግዚአብሔር ነው። ልቦና ከሰጠን አሁን ትምህርቱ እየተሰጠ እኛ እየተሰባሰብን እልል እያልን መለያየት በዛ፣ ዘመናት ተቆጠሩ። መሬት ላይ ወርዳችሁ ስታዩት ግን ህዝቡ ዓለም ላይ ያለው የተሰበከ አይመስልም፣ የተማረም አይመስልም። እውነት ነው የምነግራችሁ፣ ከአስተማሪዎች እስከ ተማሪው ድረስ ማለት ነው። መኖር አልቻለም፣ መሆንና መናገርና መምሰል ብቻ። ስለዚህ እግዚአብሔር የሚፈልገው ምንድን ነው ካልን የተሰበረ ልቦናና የሚያስተውል ህሊና እግዚአብሔር ይፈልጋል። እንድናስተውል እግዚአብሔር ይርዳል። እና ሁላችሁም ወዲያ ወዲህ አትበሉ እያለ ቁጭ በሉ፣ የተረጋጋችሁ ቁጭ በሉ። ምናልባት አባቶቻችን ያ የነበሩበትን ጽናት ብታዩት አንድ እንኳን መሄድ አንችልም። አሁን ከትምህርታችን ከአባቶቻችን እንማራለን። እነሱ እንዲህ የሆኑ እኛስ እንድንል እግዚአብሔር ይርዳል። ጊዜው ያለን ትንሽ ጊዜ ስለሚሆን እንግዲህ ይሄ መጽሐፍ የሚናገረው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ይህንን የጻፈው ለምንድን ነው ከተባለ ሰምቶ አይደለም ወይ ደግሞ ተምሮም አይደለም። በአካል መስቀሉ ስር ተቀምጦ ከእግዚአብሔር ጋር እነዚያ ምቀኞች አይሁድ፣ ገዳዮች አይሁድ ከሰማይ መና ያወረደላቸው ከጭንጫ ላይ ውሃን አፍልቆ ያጠጣቸው እርጉማን አይሁድ በመስቀል ላይ ሲሰቅሉት መስቀሉ ስር ቁጭ ብሎ ከእናቱ ከድንግል ማርያም ጋራና ከሚመስሉ መደጋግ እናቶች ጋር ቁጭ ብሎ ያየውን ቅዱስ ዮሐንስ ጽፏል። ዓለምን እያጠፋ ያለው በስማ በለው ነው። የሚያይ እኮ የለም። አሁን እናንተ በእግዚአብሔር ቤት ተገኝታችኋል። ዛሬ እናንተ ብትመሰክሩ በዚህ ቤተ ክርስቲያን ከጠዋት እስካሁን የተከናወነውን ጉዳይ ብትናገሩ ያምርባችኋል። ዓለም ግን ከእናንተ ሰምቶ ሌላ ነገር ቢያወራ ወይ ይጨምርበታል ወይ ደግሞ ያጎርላል። ስለዚህ ያየነውን እንናገራለን፣ የምናውቀውን እናገራለን፣ ያየነውን እንመሰክራለን። አይታችሁ እንድትመሰክሩ እግዚአብሔር ይርዳል። እና ቅዱስ ዮሐንስ እስከ ጥግ ድረስ የተከተለ ሐዋርያ ነው። አሁን እሱን የምናመጣው የእሱን ታሪክ መዘርዘር ፈልገን አይደለም። የእሱን አራያ እንዴት እንከተል? ጌታ ምንድን ያለ የሚያገለግለኝ ቢኖር ነው፣ ከሌለ ግን የራሱ ጉዳይ። ግን በስም ያምኖ በ40 በ80 ቀን ተጠምቆ እድናለሁ ብሎ በስጋ እግዚአብሔር ይቀስፈኛል በነፍሴ እጠፋለሁ ብሎ ግን የሚከተለኝ ቢኖር እንደ ሊቃውንቱ ቅዳሴውን ሳይሰለች እየቀደሰ እያገለገለ ማህሌቱን እየቆመ እንደ ሊቃውንቱ ምዕመናንን ጠዋትና ማታ የሚጠብቅ ከተኩላ እየሰወረ እንዲህ አይነት ሰው ካላል ከምዕመናን ደግሞ አስራታቸውን አውጥተው ጊዜያቸውን ሰጥተው ዕውቀታቸውን ሰጥተው የሚከተለኝ ቢኖር ካለ አለ ይከተለኝ አለ። ምኑን ነው የሚከተለው? በምን ይከተለኝ? የሚያምንብኝ ያመነ በምግባር ይከተለኝ። እምነት በሥራ ስለሚገለጽ ሁለተኛው ዲያቆን ያዕቆብ ምዕራፍ 2 ቁጥር 14 ላይ አንተ ሰነፍ ሰው ሃይማኖት አለኝ ብለህ ምግባር ከሌለህ ምን ዋጋ አለው ይልና ምሳሌ ያመጣል። አንድ ሴት ወይም አንድ ድሃ ወይም አንዲት ድሃ እርቧቸው ጠምቷቸው አብላኝ አጠጣኝ በርዶናል አልብሰኝ ብለው ወደ አንተ ቢመጡ ቢለምኑህ አንተ ግን አቅሙ እያለህ ማድረግ እየቻል በቃ ሂዱ ካለው ያድርሳቸው ሰዓት ሙቁ ብለህ ብትሰዳቸው ለእነሱ ምን ጠቀማቸው? ርቦት ከሆነ ብታበለው፣ ጠምቶት ከሆነ ብታጠጣው፣ በርዶት ከሆነ ብታለብሰው፣ አዝኖ ከሆነ ብታጽናነው፣ ተቸግሮት ከሆነ ብትረዳው እንጂ በአፍ ብቻ ይሄን አድርግ ብትለው ወንድምህን ጠቀም ከሆነ ይልና ይወርዳል። ምን አለ? ሃይማኖት
ምግባር የሌለው ሃይማኖት የሞተ ነው አለ። አሁን ማንን እናየዋለን? ቅዱስ ዮሐንስን ከ12ቱ ሐዋርያት አንዱ ወልደ ነጎድጓድ የተባለ ዘረፈቀ ውስተ ጽሎ ኢየሱስ የተባለ ታውግሮስ የተባለ አቡ ቀለምሲስ የተባለ በጣም ስሙ ብዙ የሆነለት ዮሐንስ የዘብዴዎስ ልጅ የቅዱስ ያዕቆብ ወንድም ከነ ጴጥሮስ ከነ እንድርያስ ቀጥሎ የተመረጠ ዓለምን የተወ እግዚአብሔር ከዋለበት የዋለ ካደረበት ያደረ ቅዱስ ዮሐንስ ነው። መስቀሉ ስር ተቀምጦ አምላኩን አየው። ያ ያልተከተለው ይሁዳ ግን መንገድ ላይ ቀርቷል። 3 ዓመት ከ3 ወር ሲያስተምረው የነበረው አያችሁ፣ አብሮ ከዋለበት ሲውል ሲያድር የነበረው መንገድ ላይ በገንዘብ ፈጣሪውን ሽጦታል። ከዚህ እግዚአብሔር ይሰውራችሁ። እሱ መንገድ ላይ ቀርቷል። የሚያገለግለኝ ቢኖር ይሁዳ ስላላገለገለ መንገድ ላይ ቀረ። ዮሐንስ ግን መስቀሉ ቀራንዮ ድረስ ወጣ ይላል። መስቀሉን ተሸክሞ ሄደ ከጌታ ጋር መከራውን አየ። ቅድስት ድንግል ማርያምን እነሆ እናትህ ተብሎ ድንግል ማርያምን የአምላክን እናት የመጀመሪያ የተረከበ ቅዱስ ዮሐንስ ነው። ዛሬ እኔና እናንተ አማልጅን፣ ከልጅሽ ፊት ጸሎታችን አሳርግልን፣ ወዳጅታሽ ለምኝልን ብለን አማላጅ ብለን የምንቀበላት ከእሱ ተምረን ነው። ስለዚህ ያለ ሁሉ ምን ይላል? እግዚአብሔርን ይከተላል። እና ጌታ ምን አለ በቃሉ? የሚወደኝ ቢኖር ይከተለኝ፣ የሚያከብረኝ ሰው ቢኖር ሊያገለግለኝ የሚፈልግ በስጋ በረከትን ሊያገኝ የሚፈልግ በነፍስ ደግሞ የዘላለምን ሕይወት ከገባ ሳይወጣ ካገኘ ሳያጣ ከከበረ ሳይደኸይ ከተደሰተ ሳይከፋ የሚኖርበትን የዘላለምን ሕይወት ከፈለገ በምግባር ይከተለኝ ነው አማርኛው። ምግባር ምንድነው ታሉ እንደሆነ ምን ይላል ያዕቆብ እዛው ላይ 18 ላይ ቅድም የተናገርነው ሃይማኖት እንታልባቲ ምግባረ ሰናይት ምውቲቲ። ሃይማኖት የሌለው ስራ የሌለው ሃይማኖት የሞተ ነው ይልና ምሳሌ ያመጣል። ሰዎች እንዲገባቸው ነፍስና ስጋን ያመጣል። ምን አለ? ሰው ነፍስ እያለው ሕይወት እያለው ሰው ይባላል። ከሞተ በኋላስ ሬሳ ይባላል፣ አስከሬን ይባላል። ስለዚህ ምንድን ያለው? ሃይማኖት ብቻ ኑሮ ምግባር ያለው ሰው የሞተ ነው። ምግባር ኑሮት ሃይማኖት አለ። ሁለቱስ ሃይማኖት ከምግባር አስተባብሮ የያዘ ግን የዘላለምን ሕይወት ይወርሳል። ያ ማለት ማመን የማይታይ የማይዳሰስ ነው። እምነት ማለት ሩቅ ያለውን አቅርበን የምናይበት፣ እምነት ማለት ወደፊት የሚሆነውን በእምነት የምናልፍበት ነገር የምንደርስበት እምነት ይባላል። ምግባር ማለት ደግሞ ማመን፣ መጠመቅ፣ መስጠት፣ ምን ማለት መስገድ፣ መጾም፣ መጸለይ፣ በጎ ስራ ማድረግ ምግባር ይባላል። ይህን እንሰራ እግዚአብሔር ይርዳል። ይህን የሚያደርግ ይከተለኛል። በዛሬው ዕለት ቅድም ካህኑ በወንጌሉ በቅዳሴ ላይ ያነበቡት ደግሞ የዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ ጌታችን ኢየሱስ ክርስቶስ ዓለምን ለማዳን ከሰማይ ወረደ፣ ከድንግል ማርያም ተወለደ። በአጠቃላይ የእኛን መከራው አድርጎ በመስቀል ላይ ተሰቀለ። በመስቀል ላይ ከተሰቀለ በኋላ ዓርብ 6 ሰዓት ሰቀሉት። 9 ሰዓት ነፍሱን ከስጋው በራሱ ፈቃድ ለየ ይላል። በማን ፈቃድ? አትሰሙኝም እንዴ? በማን ፈቃድ? ድምፃችሁ መኖሩን እንዳው በደንብ ተናገሩ። በማን ፈቃድ? በራሱ ፈቃድ ነፍሱን ከስጋው ለየ። በዚህም ጊዜ መሸ ይላል። መሸ። አይሁድ ቀረቡና ጲላጦስ ንጉሳቸውን እንዲህ አለ፣ መጀመሪያ እንድንሰቅለው አሳልፈህ የሰጠህን አንተ ነህ። አሁን ደግሞ ዕለቱ ሰንበት ነው። ዕለቱ ምንድን ነው? ዕለቱ ምንድን ነው? ዕለቱ ቅዳሜት ሰንበት ናት። ስለዚህ አስከሬናቸው መስቀል ላይ በእኛ ልማድ ማደር አይፈለግምና ምን ይሁን እናወርዳቸው ዘንድ ፍቀድልን አሉት። ፈቀደላቸው። ወዲያውኑ ጭፍሮቹ ተሰባስበው መጥተው ፈያታዊ ዘይማንን ወይም በግራና በቀኝ የተሰቀሉትን ጭንጭናቸውን ሰባብረው ሊያሳወርዱ ወደ ጌታ ዘወር ብለው ሊሰሙት ሲሉ ሙቶ አገኙት። ይህማ ሙቷል ብለው ተዉት። ከእነ ጭፍሮች አንዱ ዛሬ አባታቻችን ታሪክ የሰራበትን የጻፉለት አንድ ለንጊኖስ የሚባል ሰው መጣና ቀኝ ጎኑን በጦር ወጋው። እያችሁ
ቀኝ ወገኑ ምን አደረገው? በጦር ወጋ። እሱን አምላክ ነው እኮ የምታመልኩት። ዋጋ የከፈለላችሁን አምላክ ነው። አሁን ዓለም ይጨነቃል። ዝም ብሎ ሰው በሰራው ነገር እያየ ይጨነቃል። በፍጹም እግዚአብሔር ከማይጠፋ ዘር የፈጠረን እንዲህ አድርጎ ነው። አሁን እኛ እግዚአብሔር በሉ 24 ሰዓት የምንወድቅለት የምንነሳለት አድርጉ ስላለ ነው። የሚገርማችሁ ማን ነው? የትኛው ባለጸጋ ነው ወይ የትኛው ባለስልጣን ነው አሁን ለህዝቡ በጦር የሚወጋ? የትኛው እናት ናት? አሁን የትኛው አባት ነው ለልጆቹ ሁሉ ራሱን አሳልፎ የሚሰጣል? አሁን የለም። እውነተኛው ዳኛ ኢየሱስ ክርስቶስ ግን ለሰው ምሕረትን የሚፈልገው ራሱን በጦር ተወጋ። የሚገርማችሁ ይሄ ብቻ አይደለም፣ መወጋቱ አይደለም። በጦር ጎኑ ሲወጋ አንድ አይና ነበረ። ማን? ለንጊኖስ። ምን ነበረ? አንድ አይና አካለ ጎደሎ ነበረ። ሲወጋው ግን ከቀኙ ውሃና ደም ፈሷል። ምን ፈሷል? ውሃና ምን ፈሷል? ዛሬ ደሙን በቤተ መቅደስ ካህናቱ ያቆናቱ ያቀብሉናል አይደል? በቤታችን ደግሞ ወይ ደግሞ በህይወታችን ደግሞ ጸበሉ ያ ውሃው ከቀኝ ጎኑ የፈሰሰ ማየገቦ የምንለው ይህን ነው። ሊቃውንት አባቶቻችን ከመሬት ተነስተው አይደለም፣ ዓለም ስለማያውቀው ነው። ውሃውን ሲነቅፍ ካህኑ ሲነቅፍ የሚገኝ ካህን አንቀጠረ ወፈረ አይባል። ስልጣኑ የሚፈልገውና ክህነቱን አክብሮ ቀድሶ መያዝ ነው። ከቀኝ ጎኑ ፈሰሰ ይላል። አያችሁ፣ ከሌላ ጊዜ ፍንጥቅ ብሎ የማንን አይን ረጨ? የለንጊኖስን አይን ነካው ይላል። የሁላችንን ህይወታችንን የእግዚአብሔር ጸጋ ይንካ። እንዲህ እንደተሰባሰብን እሱ በቸርነቱ ይባርክልን። በተለይ የታመመችው ሀገራችን አንድ አይኗ ብቻ ሳይሆን ሁለት አይኗ የጠፋች ሀገራችን። ስንት አይኗ የጠፋ? እስኪ በሉ ስንት አይኗ የጠፋ? ለንጊኖስ አንዱ አይን ብቻ ነው የጠፋ። አገራችን ኢትዮጵያ ሁለት አይኗ ጠፍቷልና እግዚአብሔር በማየገቦ አይኗን ይክፈትልን። አሜን በሉ። አይኗ ታሟል ማለት ምንድን ነው? አገራችን ታማለች ማለት ምን ማለት ነው? አሁን ያለው ራቁትነቱ፣ መጣላቱ፣ መለያየቱ፣ መገዳደሉ፣ መነቃቀፉ ዛሬ እኮ ጳጳስ የሚነቅፍ ትውልድ ተነሳ አይደል? እኔ የሚገርማችሁ ጳጳስ አይደለም ልነቅፍ ለማየት በጣም ነበር ልፈራው። በጣም በእውነት ግልጻ ኃጢአት አለ የለም አይመለከተንም። እኔ ብቻ ኃጢአት እናንተም የራሳችሁን ኃጢአት ማየት እንዲህ አድርጎ የሚሳደብ ደፋር ትውልድ ኋላ ደግሞ ዝቅ ብሎ ከንስሐ አባቱ ደግሞ ቲክቶክ ተልቆ ነቅ ተሰድቦ ከአባቱ የሚባረክ ትውልድም አለ። እግዚአብሔር ይቅር ይበላችሁ። ሰለጠን ያለ ትውልድ ወዮለት። ማንም በስልጣኔ መንግስተ ሰማያት የገባ የለም፣ በእምነት ነው መንግስተ ሰማያት የገባ። ዮሐንስ መስቀሉ ስር በመገኘቱ ክብሩ እስከ ዘላለም ሲነገር ይኖራል። እርሱ በሕይወተ ሥጋ ሥጋው እንኳ አፈር ሳይነካው እንደነ ዕዝራ እንደነ ሄኖክ በብሔረ ሕያዋን የሚኖር ቅዱስ ነው። ሁላችንም ነፍስና ሥጋችን ከብሮ እንዲኖር እንደ ዮሐንስ እግዚአብሔርን እንከተል። የሚወደኝ ቢኖር ምን የሚያገለግለኝ ቢኖር ማንን ይከተል? ይከተለኛል። አሁን እናንተ ተከትላችሁታል፣ እግዚአብሔር ይመስገን። ስለዚህ ለንጊኖስ ጌታን ሲወገው 7 ታምራት አየ። ይሄ ከጭፍሮቹ አንዱ። ለካን እግዚአብሔር ወንበዴውን ለካን ክርስቲያን ያደርጋል፣ ቀማኛውን ለካን ሰጪ ያደርጋል። እግዚአብሔር ንፉግ፣ ሌባ፣ ሆዳም የነበረውን ለካን አብሮ ከሰው ጋር እንዲበላ እንዲጠጣ ያደርጋል። እግዚአብሔር ይችላል አይችልም? ይችላል። አረ ይችላል። ብቻ እግዚአብሔርን መከተል ያስፈልጋል። ቅዱስ ዳዊት እንዲህ አለ መዝሙር 72 ቁጥር 28 ላይ ሊተሰተ ለእግዚአብሔር ይሄይሰኒ ወትውክልቴኒ ላዕለ እግዚአብሔር ለኔ ግን አለ። እስኪ ሁላችሁም በሉ እግዚአብሔርን መከተል ይሻለኛል። እስቲ እልል በሉና መስሉ እንደሚሻላችሁ አያችሁ። እግዚአብሔር ይመስገን። እልል የሚያሰኝ እንዲህ አይነት ነው። እግዚአብሔር የሚከተል ልብ ካላችሁ፣ እግዚአብሔር የሚያስብ ሕሊና ካላችሁ፣ ስለ እግዚአብሔር ዕለት ዕለት የሚያስብ አካል ካላችሁ ከዚህ በላይ ደስታ የለም። እውቀት ይልሃል፣ ጥበብ ይልሃል። እግዚአብሔርን መፍራት ነው ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። የጥበብ ሁሉ የሀብት ሁሉ መጀመሪያው መጨረሻው እግዚአብሔርን መፍራት ነው። እሱን ፈርተን እንድንኖር አምላካችን እንደ አባቶቻችን ንጹሕ ሕሊና ያሳደረብን እና ለንጊኖስ ካወጋው በኋላ ምን አደረገ? 7ቱ ታምራት 3ቱ በሰማይ 4ቱ በምድር ሲገለጹ አየ። በሰማይ ከዋክብት ሲረግፉ፣ ፀሐይ ጨለማ ሆና ስትጠቁር 9 ሰዓት
አዎ ጨረቃ ደግሞ ደም ስትሆን አየ። ማን? ጌታን ጎኑን ወግቶ ብርሃኑን ያየው ለንጊኖስ ዛሬ በሰማዕትነት ያረፈበት ቀን ስለሆነ ነው ጌታ ኢየሱስ ስቅለቱን አምጥቶ ታሪክ የተናገረው። እና በዚህ ጊዜ በምድር ላይ ደግሞ የቤተ መቅደሱ መጋረጃ ለሁለት ሲከፈል አየ። ማን? ለንጊኖስ አንድ ዓይን የነበረው ጌታን የወጋው። ቀጥሎስ ደግሞ መቃብራት ሲከፈቱ አየ። ሙታን ሲነሱ አየ። አዎ ድንጋዮቹ ህብስት ሲሆኑ አየ። ይሄማ እውነተኛ አምላክ አይደለም ማለትና አዎ ጸለየ ይላል። ጌታ ሆይ እውነትን ግለጽልኝ ብሎ ወደ እግዚአብሔር ጮኸ። ከዚህ በኋላ እግዚአብሔር ማንን ላከለት? ቅዱስ ጴጥሮስን ላከለት። ማንን ላከለት? እስኪ ተናገሩ። ዛሬ ለእያንዳንዳችሁ አንዳንድ ንስሐ አባት የሚሰጣችሁ ከመጽሐፍ ቅዱስ ስለተወረሰ ነው። ደስ ስላለን አይደለም። ካህኑ አለባበሱ፣ አጠማጠሙ፣ አነጋገሩ ስላማረ ሳይሆን ቃል ኪዳኑ ጴጥሮስ ለቅዱስ ለንጊኖስ ተሰጠው። ለንጊኖስ የጴጥሮስን ምን ተቀበለ? ትምህርት ተማረ። ከተማረ በኋላ ምን አደረገ? አታውሩ በእግዚአብሔር። አዎ ከተማረ በኋላ የጴጥሮስን ትምህርት ምን አደረገ? ለንጊኖስ እውነተኛውን አምላክ ተከተለ። አያችሁ፣ የሚያገለግለኝ ቢኖር ምን ይበለኝ? ይከተል። ለንጊኖስ በጎኑን የወጋበትን ልቡን እንደገና ወደ ማን ተከተለ? ያንን ልብ አጥቦ እርሾውን አጥልሎ ወደ እግዚአብሔር ተከተለ። ከዚህ በኋላ ምን አደረገ? ማስተማር ጀመረ። ምን እያለ? ክርስቶስ ከሰማይ መውረዱን፣ ከድንግል ማርያም መወለዱን፣ በመልዕልተ መስቀል መሰቀሉን፣ መሞቱን፣ መነሳቱን፣ ዕርገቱን፣ ዳግም ምጽአቱን ተማረ። ማን? ለንጊኖስ። ሽፍታ የነበረው የአይሁድ የምድራዊ የምድራዊ ንጉሥ የምድራዊ ገዢ አገልጋይ የነበረው ማን ነው? ለንጊኖስ። የማን አገልጋይ ሆነ? ተናገር። የማን አገልጋይ ሆነ? የክርስቶስ አገልጋይ ሆነ። አሁን እኔና እናንተ እግዚአብሔርን እያገለገልን ነው። እኛ በመጮህ እናንተን ደግሞ በመምጣት፣ እኛ ቤተ መቅደሱን በመክፈት እናንተ ስጦታችሁን በመስጠት፣ እኛ በቤቱ በመጸለይ እናንተ ሕይወታችሁን ከእግዚአብሔር ጋር በማስጠጋት አሁን እንደ ለንጊኖስ እየተከተልን ነው። ትናንትና ማንነታችን እግዚአብሔር አይጠይቅም። ምን አለ? ቅድም ዲያቆኑ ሰብከው መዝሙር 102 ቁጥር 9 ላይ ኢይቀስፍ ወትረ ወኢይትማዕ ዘልፈ አኮ በከመ ኃጢአትነ ዘገብረ ለነ አለና ምን አለ? ወኢፈድየነ በከመ አበሳነ። እግዚአብሔር ሁልጊዜ አይቀስፍም። ምን አይልም? ምን አይልም? ትናንትና ኃጢአት ሰርቻለሁ አልገባም አትበሉ። እግዚአብሔር ላለመስራት መሞከር ነው። ከሰራችሁት በኋላ ግን በፍጹም እየፈራችሁ የበለጠ እግዚአብሔርን አትራቁ። ምን አለ ዳዊት? የሚታመን ቃሉ እኔ ዘወትር እግዚአብሔር ዘወትር አይቀስፍም ወኢይትማዕ ዘልፈ፣ ለዘላለምም አይቆጣም። ተመለሱ ነው የሚለው እግዚአብሔር። እኛ ፍጡር ነን፣ ሥጋ ለብሰናል። አኮ በከመ ኃጢአትነ ዘገብረ ለነ፣ እንደ ኃጢአታችን እንደ በደላችን ሥጋ እንደ ለባሽነታችን ምን አላለም? አላደረገብንም። ከዛስ ወኢፈድየነ በከመ አበሳነ፣ እንደ በደላችንም ምን አላለም? አልከፈለንም። አያችሁ፣ የአዳምና የሔዋንን ዋጋ የከፈለው በደሙ ነው። የለንጊኖስን ጎኑን የወጋውን የከፈለው ዓይኑን በማብራት ነው። አሁን እንደዚህ አምላክ የት ይገኛል? እንዲህ ያለ ንጉሥ የት ይገኛል? እንዲህ ያለ ጌታ የት ይገኛል? ከዚህ በኋላ ለንጊኖስ እግዚአብሔርን ሲከተል አይሁድ ቀኑበት፣ በሐሰት ከሰሱት። አጭር ስናደርገው ከተከሰሰ በኋላ ምን አደረገ? አይሁድ በሰይፍ አንገቱን ቆርጠው በእግዚአብሔር ለምን አመንክ? እንደ መጀመሪያው ለምን ክርስቲያኖችን አትገድልም ብሎ የሐዋርያትን ገድል ከተማረ በኋላ በዛሬው ዕለት ገደሉት። እንባ መሪና የምትባል ማናት? ቅድስት መሪና የምትባል ደግሞ ዓመታዊ ባባል ጫጭራ ጀምረጻ ቅድስት መሪና በሉት ሁላችሁ። ለወንዶቹ ለንጊኖስን ተማሩበት፣ ለሴቶቹ በአጭር አድርጌ ስናገር መሪና የምትባል ቅድስት እናት አለ። እዚህ ውስጥ አሁን ቅድስት እናቶች እኮ አላችሁ። ሁልጊዜ ብትሰጡ የማያልቅባችሁ። በእውነት ነው የምነግራችሁ፣ ማሽሟጠጥ አይደለም። ቤተ ክርስቲያን የጎደለውን ስታዩ የምታደርጉ ርኅራኄያችሁ መታደላችሁ። ሥላሴ በእናንተ ቅድስት ሥላሴ ተብለው የተሰየሙ አንደኛው ሥላሴ ርኅራኄ የሥላሴ ርኅራኄያቸው ነው።
ከማጣታችሁ በስተቀር እንደናንተ ማንም የለም። የኦርቶዶክስ እናቶቻችን ለዘላለም እግዚአብሔር ይጠብቃችሁ። የሚሰጡ እጆቻችሁ እንዳያጡ እግዚአብሔር፣ ወንዶችን ደግሞ እንደ ለንጊኖስ እንዲህ የተሰበረ ልቦና ኑሯችሁ ክብሩን ለመውረስ ሰማዕትነት በመጋዝ መቆረጥ አይደለም። ነገር ግን ምንድን ነው ጸንቶ መኖር በአሁኑ ሰዓት ሰማዕትነት ነው። እና ይቺ ቅድስት እንባ መሪና ታሪኳን ቤት አንብቧት። በዛሬው ዕለት በስንክሳር የተጻፈ ታሪኳ። እኔ ግን አጭር ስነግራችሁ እንባ መሪና አንጾኪያ በሚባል ሀገር ተወለደች። አባቷ ከሃዲ ነበር። እንዲሁም የጣዖት የሚያመልኩ የአምላኪዎች ጌታቸው አለቃቸው ነበርና ዳኪዎስ ይባላል። የእሱ ልጅ ተወልዳ በ5 ዓመቷ እናቷ ጥላት ሞተች። በስንት ዓመቷ? በ5 ዓመቷ። እንደ መጥምቀ መለኮት ቅዱስ ዮሐንስ በበረሃ እናቱ ጥላው ነው የሞተችው። ብቻውን ግን ቶራ የምትባል እንስሳ እግዚአብሔር አዘጋጅቶለት እግዚአብሔር ያሳድጋል። አትጨነቁ። ለልጆቻችን ለእኛ ምን እንሆናለን አትበሉ። እግዚአብሔር ሁሉን ይችላል። ከኛ የሚጠበቀው ማመን፣ ከኛ የሚጠበቀው መታመን፣ ከኛ የሚጠበቀው ፍጹም እግዚአብሔርን መምሰል ነው። እና ይቺ ቅድስት እናት በ5 ዓመቷ እናቷ ተለይታት 10 ዓመት ከአባቷ ጋር ኖረች። በ15 ዓመቷ ደግሞ አባቷ ይሞታል። አባቷ ሲሞት ከከተማ ውጭ አውጥቶ ለገጠር አንዲት ክርስቲያን እናት ይሰጣል። ይችን እናት እናንተ ምሰሏቸው፣ የሚሰጣችሁ የምትነሰሙት በደንብ አድምጡትና እኔም እንደዚህ መሆን አለብኝ ብላችሁ መመኘት አለባት። ብትችሉ አድርጉት፣ ባትችሉ እሷ ትመስላላችሁ። ቅድስት መሪና የምትባል እናት እና ይቺ እናት አደገች ቤት በገጠር። ይቺ እናት ያስተማረቻት ኋላስ የነ ቅዱሳንን ነገረ ቅዱሳን ገፋ ሰማዕታትን የነ ቅዱስ ጊዮርጊስን የነ መርቆሬዎስን የነ ለንጊኖስን ታሪክ እየሰማች አዳመጠች፣ ገድሉን አነበበች። ከዚያ ምን አለች? እኔም እንደነዚህ ሰዎች የነ ቅድስት አርሴማን ታሪክ አርሴማ ዘአርማንያ የነ ባስልዮስን እህት የነ ጎርጎርዮስን እህት መልካሟን ርግብ የሆነችው አርሴማን ገድሏን አነበበች ይላል። ካነበበች በኋላ ምን ሆነ? በሃይማኖቷ ጸናች። ገድል እጋደላለሁ ብላ ሄደች። ስትሄድ አንድ ክፉ ጣዖት የሚያመልክ ንጉሥ ነገሰ። ከዚህ እግዚአብሔር ያድናችሁ። አዎ ሃይማኖትን የሚጠላ አማኞችን የሚገድል ተነሳ። ወዲያው ምን አላት? አምጧት አለ። ብሔሯን ጠየቃት። ከየት ነሽ አላት። እኔ የሰማይና ምድር የፈጠረው የክርስቶስ ዜግነት ያለኝ የእግዚአብሔር ልጅ ነኝ፣ አማኝ ነኝ አለች። ከዛስ በይ ከአንቺ ጋር እኔ መተኛት አለብኝ አለ። በፍጹም አንተም ጣዖቶችን የተረገማችሁ ሁኑ፣ እኔ ሰማያዊ ሙሽራ ነኝ እንጂ ከአንተ ምድራዊ ሟች ከሆንክ አው ስልጣን ከሚያልፈው ጋር መተኛት አልፈልግም። እስቲ አስቡ፣ የአሁኑ ትውልድ የት ነው ያለው? የት ነው ያለው? ጋብቻን ጠልቶ አንድነትን ጠልቶ ለብቻው ምን እያደረገ እንደሆነ አሁን የሚሰወር ነገር አለ። ይህቺ ቅድስት እናት ግን ጸንታ ስትኖር ምን አደረጋት? በብረት ዘንግ እንድትደበደብ አደረጋት። አቤት የቅዱሳን መከራቸው! ይህ እኮ መከራችን። አሁን እናት ትጨነቃላችሁ፣ እንዲሆነ በፍጹም ተቃጠል ሞትም ትላላችሁ። ታሪኩ ተደገመ እንጂ አዲስ ነገር የለም በኦርቶዶክስ ላይ። ሲቀጠቅጧት ወዲያው ጸለየች፣ ቅዱስ ሚካኤል ተላከ። ለሁላችን ሚካኤል ተልኮ ያድነን። ከዚህ በኋላ አልሞትለት ስትል ምን ያደረገ? እስር ቤት አስገባት። አጭር ነው። ከእስር ቤት አውጥቶ ክርስቶስ ሰማይ ወሰድና ጻድቃን ሰማዕታት ደናግል በምድር ላይ በጎ ስራ ሰርተው የገቡበትን መልካሙን ቦታ አሳያት ይላል። ይህንን ካሳያት በኋላ አምጥቶ ደስ ብሏት የታስቀመጣት እዛው ቦታው እስር ቤት አስቀመጣት። ምን አደረገ ንጉሱ? በመጋዝ ጎኗ እንዲቆራረጥ እንዲሰረጣጠቅ ስጋዋ እንዲበጣጠስ አደረገ። አቤት ገድል መታደል! ሃይማኖት እኮ ይሄ ነው። እኛ እኮ አንድ ሰው እንኳን ጸበል አልሰጠንም ብለን የምንቀየም ሰዎች እኮ ነን። አይ ይሄ የወንዶች መቆሚያ ነው ወደ ሴቶች ሁሉ ስትባሉ እንኳን የምታኮርፉ ሰዎች እኮ ነው። እሷ ግን ሰውነቷ ሲቆርጥ ስለ እግዚአብሔር ዝም አለች። ለምን? መጽሐፍ ቅዱስ ሲነግረን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ዓለምን የምታሸንፉት እምነት አላችሁ ነው አለ። ከዚህ በኋላ ምን አደረጋት? አልሞትለት አለች። ወዲያው ስትጸልይ መጣና ምን አደረገ? ዘንዶ ዋጣት ይላል። አቤት ፈተናው! እግዚአብሔርን ስትከተሉ ያለውን መከራ እያችሁ ንስሐ ስትገቡ በጎ ሰው ስትሆኑ
አለባበሳችሁ ሲያምር፣ አነጋገራችሁ፣ መንገዳችሁ ሲቃና ሰይጣን እንዴት እንደሚፈትናችሁ አያችሁ። ወዲያውኑ ምን አደረገ? ዘንዶ ለሁለት ሲቆርጡት ምንም ሰውነቷ ሳይነካ በሰላም ወጣች። ለምንድን ነው ይቺ ሴት ማትሞት አለና ራቁቷን ከኔ ጋር ናችሁ? ጨርሻለሁ። ከኔ ጋር ናችሁ? ራቁቷን የሚገርም የአሁኑ ትውልድ ራቁቱን የሚሆነው ለዝሙት ኃጢአት ነው። የድሮ ሰዎች ደግሞ ራቁት የሚሆኑት አንደኛ ገድላቸውን ለመፈጸም ነው። ሁለተኛ ደግሞ ኃጢአት ሲሰሩ እነ ትዕማር የሚባሉ ሴቶች ራቁታቸው ልብሳቸውን ቀደው ሰውነታቸውን እያሳዩ የሚሄዱ ኃጢአት ሰርቻለሁ ብለው ነበር። የአሁኑ ትውልድ ኀፍረተ ሥጋውን ገልጦ የሚሄደው እንደ ፍየልና እንደ ውሻ እግዚአብሔር ይወቀው ከምን አንጻር እንደሆነ አናውቀው። ይህችን እናት ራቁቷን እንደ ፈጣሪዋ ቅድም መስቀል ላይ ሲሰቀል ክርስቶስ ራቁቱን ተሰቀለ። የሚያገለግለኝ ቢኖር ምን ይበለኝ? ይከተለኝ። እንባ መሪና ተከተለችውና ዘቅዝቀው ራቁቷን ሰቀሏት። በፍጹም አልሞትለት አለች። አወረዳት። ከዚያ ምን አለ? በእንትን ነው በጋን በፈላ ውሃ መጨረሻ አውዛ ውስጥ ቀቀላት። ልክ እንደ ቅድስት ኢየሉጣ ሐምሌ 15 ወይም ሐምሌ 19 የተማራችሁትን ከዚህ በኋላ ከዛ ውስጥ አውጥቶ አልሞትለት ስትል በመጨረሻ አንገቷን በሰይፍ ቆርጦ የሰማዕትነትን አክሊል የተቀበለችበት የዛሬው ዕለት ነው። አምላካችን እግዚአብሔር ከቅዱሳኑ በረከት ረድኤት ያውልብን ያሳድርብን። የሚያገለግለኝ ቢኖር ይከተለኝ እኔም ከእርሱ ጋር እኖራለሁ ብሏልና አምላካችን ከዚህ ከከፋው ቀን ከምንለያይበት ቀን ከምንቀቀፍበት ቀን እግዚአብሔር አድኖ ሁላችን አንድ ሆነን በሃይማኖታችን ጸንተን በምግባራችን ቀንተን አገራችንን ወደን በሰላም በጤና እንድንኖር ሁሉን የሚችል አምላካችን እግዚአብሔር ይርዳ። ለክፉዎቹ እንደ ዳዊት ንጹሕ ልቦና፣ እንደ ሰሎሞን አስተዋይ ሕሊና፣ እንደ ቅዱስ ዮሴፍ ቅዱስ ትሕትናውን ለሁላችን ያጎናጽፈን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ዛሬም እስከ ዓለም ፍጻሜ በሁላችን አንደበት የተመሰገነ ይሁን። በሰላም ያውላችሁ፣ ጸሎታችን ይቀበልልን። አሜን። በመምህራችን ላይ አድሮ እግዚአብሔር አምላካችን የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ ለእኛ የሚረባንንና የሚጠቅመን ስላስተማረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመጋቤ ሐዲስ መምህር ኪዳነ ማርያም እግዚአብሔር አምላካችን ቃለ ሕይወትን ያሰማል። ቃለ ሕይወትን ያሰማል። እግዚአብሔር አምላካችን በእድሜ በጸጋ ጠብቆ የአገልግሎት ዘመናቸውን ይባርክልን። እኛም ደግሞ